እኛ ወጣቶች ንስሐችን ፍሬያማ እንዲሆን መንፈሳዊ ጉዟችንም መስመር እንዲይዝ አብረን ልንተገብራቸው የሚገቡ 6 መንፈሳዊ የጦር መሳሪያዎች አሉ። እነዚህን ነጥቦች ልባችን ላይ እንድንጽፋቸው በትህትና ጋብዛለሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ደግሞ ተወዳጁ አዲሱ ለወጣቶች ብለን የምናዘጋጀው በጉብዝና ወራት መርሃ ግብራችን ነው። አንደኛው ወደ ንስሐ አባት መሄድን በፍጹም አንፍራ። እኛ ብዙ ጊዜ የምንሳሳተው ንስሐን እንደ ፍርድ ቤት በማየታችን ነው። ነገር ግን ንስሐ የፍርድ ቤት ሳይሆን የሕክምና ቤት ነው። አንድ ሰው የታመመ ቁስል ቢኖረው ያ ቁስል እስኪድን ድረስ ደጋግሞ ወደ ሐኪም ቤት ከመሄድ ይወዝናልን? በፍጹም። ሐኪሙም ቢሆን ትላንት መጥተህ ነበር ዛሬ ታመህ መጣህ ብሎ በሽተኛውን ይቆጣዋል? አይቆጣውም። ይልቁንም በሽተኛው መምጣቱን ያደንቃል። የእኛም የንስሐ አባቶች እንዲሁ ናቸው። እኛ ደጋግመን በምንሰራው ኃጢአት እነርሱ አይስቁብንም፣ ይልቁንም ይራሩልናል። አብረው ያለቅሳሉ፣ ይጸልዩልናል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአት ስትሰራ እፈር፣ ንስሐ ስትገባ ግን አትፈር። ሰይጣን ቅደም ተከተሉን ያጠፋብሃልና ኃጢአት ስትሰራ ድፍረት ይሰጥሃል፣ ንስሐ ስትገባ ግን እፍረትን ያመጣብሃል። አንተ ግን ይህንን አዙረው፣ ንስሐ ስትገባ በድፍረት ወደ እግዚአብሔር ቅረብ። ስለዚህ 100 ጊዜ ብንወድቅ 101 ጊዜ ለመነሳት ወደ ንስሐ አባታችን እንገስግስ። ሁለተኛ የውድቀት በሮቻችንን በቆራጥነት እንዝጋ። ደጋግመን የምንወድቅበት ዋናው ምክንያት ብዙ ጊዜ የኃጢአቱን ቦታ፣ ሰዎቹን ወይም መንገዶቹን ስላላረቅን ነው። እሳትን እያቀፉ አለመቃጠል አይቻልም። እኛም ኃጢአቱን እየጠላን ወደ ኃጢአቱ የሚወስደውን መንገድ ግን የምንወድ ከሆነ ውድቀታችን አይቆምም። መጽሐፍ ቅዱስ ስለ ዮሴፍ ሲነግረን በዘፍጥረት ምዕራፍ 39 ቁጥር 12 ላይ የጲጢፋራ ሚስት ልብሱን ይዛ ስታስጨንቀው ልብሱን በእጇ ትቶ ሸሸ፣ ወደ ውጭም ወጣ ይላል። ዮሴፍ እዚያው ቆሞ አልተከራከረም፣ ሸሸ እንጂ። እኛም እንዲሁ እናድርግ። ኃጢአት እንድንሰራ የሚገፋፉን የሶሻል ሚዲያ ገጽ ካለ አንፎሎ ማድረግ፣ መጥፎ ልማድ የሚጋብዝ ጓደኛ ካለ እንራቅ። ብቸኝነት የሚፈትነን ከሆነ ብቻችንን ከመሆን እንውጣ። መንገዱን ሳንዘጋ የኃጢአቱን ፍሬ መቁረጥ አንችልምና መንገዶቻችንን እንመርምር። ሶስተኛ ከእንግዲህ እኔ አልሰራውም፣ በራሴ አቅም እቆማለሁ፣ እተማመናለሁ የሚለውን የውስጥ ሐሳባችንን ማቆም ይገባናል። የዛሬዋ ንስሐዬ የመጨረሻዬ ናት ብለን በራሳችን አቅም የምንተማመን ከሆነ ውድቀታችን ቅርብ ነው። ምክንያቱም እኛ ደካሞች ነን። ይልቁንስ ለፈጣሪ እንዲህ እንበለው፣ ጌታዬ ሆይ እኔ ደካማ ነኝ፣ ያለ አንተ አቅም ይህንን ማሸነፍ አልችልም፣ እባክህ አንተ እርዳኝ እንበለው። አራተኛ በትናንሽ መንፈሳዊ ድሎች ደስ ይበለን። አንዳንድ ጊዜ ፍጹም ካልሆንኩኝ ብለን ተስፋ እንቆርጣለን። ነገር ግን መንፈሳዊ ሕይወት ደረጃ በደረጃ የሚመጣ መሰላለሁ። አንድን ኃጢአት በየቀኑ የምንሰራው ከነበረ አሁን ደግሞ ለ3 ቀን ወይም ለሳምንት ታግለን ከተሸነፍን ያችን ሳምንት ንጹህ ሆነን ወይም ያንን ኃጢአት አሸንፈን ስለቆየን እግዚአብሔር እናመስግን፣ አበርታኝ እንበል። ወድቀናል ብለን የሰራነውን መልካም ነገር ሁሉ አንርሳ። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ መንፈሳዊ ጉዞ ልክ እንደ መራመድ ነው። ስንራመድ እንወድቃለን፣ ጉልበታችን ይላጣል፣ ግን ደግሞ ተነስተን መጓዛችንን እንቀጥላለን። አስፈላጊው ነገር መድረሻችን ላይ ትኩረት ማድረጋችን ነው። ስለዚህ ስንወድቅ ብቻ ሳይሆን ስንቃወም የቆየንባትን ሰዓትም እንደ ትልቅ ድል እንቁጠራት። እግዚአብሔር ያችን ድላችንን አይቶ ደግሞ ለትልቀው ለበረታው ድል ያሻገረናል፣ ያበረታናል፣ ብርታቱን፣ ጽናቱን፣ ኃይሉን ይሰጠናል ማለት ነው። አምስተኛ ነፍሳችንን በመንፈሳዊ ምግብን መግባት። ነፍሳችን የምትዝለው የሚመግባትን ስንቅ ስታጣ ነው። ስጋችን ምግብ ካላገኘ እንደሚዝለው ሁሉ ነፍሳችንም ጸሎት፣ ስግደትና ቅዱሳት መጻሕፍትን ማንበብ ካላገኘች ለኃጢአት ትሸነፋለች። ቢያንስ በቀን ውስጥ ጥቂት ደቂቃዎችን ለጸሎትና ለንባብ እንመድብ። የቅዱሳንን ታሪክ እናንብብ። እነዚያ ደካሞች የነበሩ ሰዎች እንዴት በጸጋው በረቱ የሚለው ታሪክ ለኛ ብርታት ይሆነናልና ልክ እንደ ቅዱስ ዳዊት አንተን እንዳልበድል ቃልህን በልቤ አኖርሁ እንደሚለው የእግዚአብሔር ቃል በልባችን ውስጥ ከኖረ ለኃጢአት የምንሰጠው ቦታ ይጠባል። ስድስተኛ በአብሮነትና በቤተሰብነት እንጠናከር። እኛ ወጣቶች ብቻችንን ስንሆን ለፈተና እንጋለጣለን። ለዚህ ነው ቀንዲል ሚዲያም በጉብዝና ወራት ብሎ ልክ እንደ ቤተሰብ ጓደኛ ያስፈልገናል ብለን እየመጣን ያለን ነው። በመጽሐፈ መክብብ ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ ከአንድ ይልቅ 2 ይሻላል፣ ቢወድቁ አንዱ ባልንጀራውን ያነሳዋልና፣ ነገር ግን ብቻውን ሆኖ በሚወድቅበት ጊዜ የሚያነሳው ሌላ ለሌላው ሰው ወዮለት። መንፈሳዊ ጓደኞች ይኑሩን፣ አብረውን የሚጸልዩ፣ ሲደክመን የሚያበረቱን፣
አይዞ ተነስ የሚሉን፣ ገዳማትን ይሂድ የሚሉ፣ ቅዳሴ እናስቀድስ፣ ጠበሉን እንጠመቅ፣ ጠበሉን እንጠጣ፣ እምነቱን እንቀባ፣ መንፈሳዊ ቦታ እናዘውትር፣ ቅዱሳት መጻሕፍትን እናንብብ፣ እንመርምር የሚሉ ወንድም እህቶች ሊኖሩን ይገባናል። እርስ በርስ በመተናነጽ ሰይጣንን ማሸነፍ እንችላለን። ስለዚህ ወዳጆቼ ዛሬ ከዚህ መርሃ ግብር አንድ ትልቅ ዕውቀት ይዘን እንውጣ። እግዚአብሔር የእኛን የመመለስ ታሪክ እንጂ የውድቀታችንን ታሪክ አይጽፍም። ይልቁንስ በክርስቶስ ደም የተገዛን ክቡር መሆናችንን አስበን ከወደቅንበት አቧራ ላይ ፈጥነን እንነሳ። ዛሬ ይህን ቪዲዮ የምትከታተሉ የቀንዲል ሚዲያ ቤተሰቦች ወይም ደግሞ ቤተሰቦችም ያልሆናችሁ ይህ ቪዲዮ የደረሳችሁ በሙሉ በውስጣችሁ ያለውን የተስፋ መቁረጥ ስሜት ለማራገፍ ሞክሩ። አብረን እንሞክር። እየሞከርኩኝ ነው ብቻ እንዳትሉኝ። እንደዛ ቤት ተከራይ ደጋግሞ ከመሞከር ፍሬ ይገኛል። እንደ ክርስቲያንም የነፍስ ትግላችንን ለማሸነፍ ሁላችንም በአብሮነት ሊሆን ይገባል። የበረታው የደከመውን እያሰበ ተያይዞ መሻገር ይገባናል። በዚህ የነፍስ ትግል ውስጥ ላለፍን ወይም አሁን ላለን ወጣቶች የሚሆን የሚያበረታታ የአባቶች አባባል ወይም የራሳችሁን የህይወት ተሞክሮ ካላችሁ እባካችሁ በኮሜንት መስጫው ሳጥን ላይ ጻፉልኝ። እያንዳንዱን ኮሜንታችሁን አነባለሁ። አንዱ የጻፈው ለሌላው ትልቅ ብርታት ይሆናልና ይህንን መልእክት ወይም ይህን ውይይት ከወደዳችሁትና ሌሎችንም ያስተምራል ብላችሁ ካሰባችሁ ላይክና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህን መንፈሳዊ ማዕድ ተካፋይ ሆኑ። እግዚአብሔር አምላክ ንስሐ ልብ ይስጠን። ደጋግመን ስንወድቅ ደጋግመን የሚያነሳን የአባቶቻችን አምላክ ከሁላችንም ጋር ይሁን። በሚቀጥለው ሳምንት በሌላ እጅግ ጠቃሚ ርዕስ እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን ሁሉ በረከት ከሁላችንም ጋር ይሁን። ሁልጊዜ አብሮነቷን ከኛ ጋር የምታሳየን ልዕልት ጥበብን እጅግ እናመሰግናለን። እንደነዚህ የመሰሉ ነጠላ ማንኛውንም ሀገር ባህል ልብሶችም ብታዙ እንደ ፍላጎታችሁ ማስተናገድ የምትችል ይሆናል። ስለዚህ ከታች በተቀመጡት ስልክ ቁጥሮች እየደወላችሁ እንድታዙ የፍቅር ግብዣችን እናቀርባለን።